ሰላም ለእናንተ። ዛሬ የአድቬንቲስቶች የሰንበት አስተምህሮ ማለትም አድቬንቲስቶች ሰንበት በአዲስ ኪዳንም መጠበቅ አለበት ብለው የሚያስተምሩት አስተምህሮ በሚሽና በታሪክ ማስረጃዎችና በቅዱሳት መጽሐፍ ሲመረመር ስህተት እንደሆነ እንመለከታለን። በፋንዳሜንታል ቢሊፍስ ኦፍ ኤስዴይ ቸርች በሚለው ማኑዋል ገጽ 9 ፓራግራፍ 1 ላይ እንደምትመለከቱት የእግዚአብሔር የማይለወጠው ሕግ የሆነው አራተኛው ትእዛዝ ይህን ሰባተኛውን ቀን ሰንበትን የሰንበት ጌታ ከሆነው ከኢየሱስ ትምህርትና ልምምድ ጋር በተጣጣመ ሁኔታ የእረፍት የአምልኮና የአገልግሎት ቀን በማድረግ እንድንጠብቅ ይጠይቃል ብለው ያስተምራሉ ማለት ነው። በአዲስ ኪዳንም እንዲሁም The Great Controversy 1911 ቨርዥን ገጽ 605 የእንግሊዘኛው ማለት ነው ምን ይላል? ሰንበት የታማኝነት ታላቅ ፈተና እንደሆነ እንዲያውም ሰንበትን አለመጠበቅ የእግዚአብሔር ጠላት እንደሚያስደርግ መላው ዓለም ክርስቲያኖችን ጨምሮ ከመንግስት ጋር ተባብረው አድቬንቲስቶች ሰንበትን እንዲሽሩ የሚያስገድድ ሕግ አውጥተው እንደሚያሳድዷቸው ሁሉ ታላቁ ተጋድሎ የሚባለው መጽሐፍ ላይ ተጽፏል። እንዲሁም ደግሞ የአድቬንቲስት አስተምህሮ ላይ አለ ማለት ነው። የመጨረሻው ፈተና የሚሆነው በሰንበት እንደሆነ ያስተምራሉ። እንዲሁም ሰንበት ማህተም እንደሆነ ያስተምራሉ። ግን ከዚህ በፊትም እንደተመለከትነው ማህተም መንፈስ ቅዱስ እንጂ ሰንበት እንዳልሆነ አይተናል። የአድቬንቲስቶች የሰንበት አስተምህሮ በሚሽና ሲመረመር መጀመሪያ ሚሽና ማለት በሁለተኛው መቶ ክፍለ ዘመን በራባይ ይሁዳ ሃናሲ ኮምፓይል የተደረገ ማለትም በጣም ብዙ የሆኑ የህግ መጽሐፍ ይሄ የኦሪት ማለት ነው ኮሜንትሪዎችን ውይይቶችን ማለት ነው እና የእስራኤልን ስርዓት እነዛን ሁሉ የያዘ በቃል ቅብብሎሽ የመጡትን ሙሴ የሰጣቸውን ለእስራኤላውያን አለቆችና ለእስራኤላውያን ብሎ በቃል የሰጣቸውን እሱን ደግሞ ለዘመናት እስራኤልን ሲያስተዳድር ነበርና በቃል ቅብብሎሽ ኦራል ቶራ የሚባለው ማለት ነው እሱ ሲወርድ ሲዋረድ የመጣው ነገር ግን በሁለተኛው መቶ ክፍለ ዘመን ራባይ ይሁዳ አጠናክሮ ጻፈው ማለት ነውና የመጀመሪያው ስልጣን ያለው ቅጂ ነውና ባጭሩ ቶራ የምንለው ኦሪት የምንለው የተጻፈ ህግ ነው ማለት ነው። አምስቱ የሙሴ መጽሐፍቶች ሲሆኑ ሚሽና ግን የተጻፈ የሙሴ የመጽሐፍ ቃል ቅብብሎሽ ኦራል ቶራ የሚባለው እሱ በቅብብሎሽ የመጣው ማለት ነው እሱ ህግ ነው ማለት ነውና ቶራህና ሚሽና ሁለቱ በአንድ ላይ ሆነው ለእስራኤላውያን እምነት አስተሳሰብና ህግ የጀርባ አጥንት በመሆን አገልግለዋል። እና ሰንበት በህጉ ተቀባዮች መካከል ኢየሱስ ክርስቶስ በስጋው ወራት ከመምጣቱ በፊትም ሆነ በኋላ ማለት ነው በህጉ ተቀባዮች መካከል እጅግ በጣም የሚያከራክር ርዕስ እንደነበረ ሚሽና ያስረዳል። ምክንያቱም የትኛውም ቀን ከፈሪሳውያን ቀን መቁጠሪያ የተነሳ ሰንበት በመሆን በየጊዜው እየተለዋወጠ ሲጠበቅ ስለነበረ በህጉ ተቀባዮች መካከል አከራካሪ ርዕስ በመሆን አንደኛው ሴክት ተገንጥሎ እንዲወጣ ምክንያት ሆኗል ማለት ነው። የፈሪሳውያን የቀን መቁጠሪያ መሰረቱን ያደረገው በሉናር ሲስተም ስለሆነ sometimes ሶላርንም ትንሽ አጀስት ለማድረግ አመቱን ማለት ነው ሶላርንም በተወሰነ ደረጃ ትንሽ ይጠቀማል። ሉኒ ሶላር ነበር ማለት ነው። የሙት ባህር ወጋ አጥባቂዎች የሚባሉት ደግሞ የነሱ የቀን አቆጣጠር ደግሞ ሶላር ሲስተምን ስለሚከተል ማለትም እነሱ በመጽሐፈ ኩፋሌ እንደተቀመጠው ነው ማድረግ ያለብን በማለት ከሳንሄድሪን ጋር ከእስራኤል ሸንጎ ጋር ማለት ነው ሁሌም ግጭት ውስጥ እንደገቡ ነበር። እናም ይህ የቀን መቁጠሪያ ውዝግብ ለቁምራን ሴክቶች መለየት ዋና ምክንያት ነበረ። እና ምንድነው የቁምራን ሴክቶች የሚሉት ሳንሄድሪን ሉናር ሲስተምን በመጠቀሙ ያ ደግሞ በየጊዜው የጨረቃ መታየትና አለመታየት ላይ ቤዝድ ሆኖ
ስለሆነ ወራቶችም ቀናቶችም የሚቆጠሩት። ስለዚህ ወደፊትና ወደ ኋላ ቀኖች ሊጨመሩ ሊቀነሱ ማስተካከያ ሊደረገባቸው የግድ ስለሚጠይቅ በዛ ምክንያት ዋናው የቤተ መቅደስ ስርዓት እንዲሁም ሰንበት የሚባለው የሚከናወነው በተሳሳተ ቀናት ነው። በየጊዜው አጀስት በሚደረግ ሰኞ የነበረው ማክሰኞ ሊሆን ይችላል፣ ቅዳሜ የነበረው እሁድ ተደርጎ እየተጠበቀ በየጊዜው የዊክሊ ሳይክሉ ይዘበራረቃል። ስለዚህ ዋናው የቤተ መቅደስ ስርዓት የምታከናውኑት በተሳሳተ ቀናት ነው ብለው ተለይተዋል ማለት ነው። በሁለተኛው ዓመተ ቅድመ ክርስቶስ ክፍለ ዘመን ማለት ነው። እና የአይሁድን የቀን አቆጣጠር ይበልጥ ግልጽ ለማድረግ አይሁዶች በሉናር ሲስተም ወይም በጨረቃ ዑደት ላይ የተመሰረተ የቀን አቆጣጠር ነበረ የሚጠቀሙት። ማለትም ወራቶች በአዲስ ጨረቃ መታየት ነው የሚጀምሩት። ሉናር ሲስተም ቀናት አሁን በወራት ውስጥ ያሉ ቀናት በየጊዜው ወጥነት እንዳይኖራቸው ያደርጋል። ምክንያቱም በጨረቃ መታየት ላይ ስለሆነ ዲፔንድ የሚሆነው አንዳንዴ 30 ቀን፣ አንዳንዴ 29 ቀን፣ አንዳንዴ 28ም የሚገባበት ጊዜ አለ። እናም የጨረቃ የቀን አቆጣጠር ከፀሐይ አቆጣጠር ስርዓት ያነሰ ስለሆነ ይህ የቀን መቁጠሪያ በየጊዜው አጀስትመንትን ይጠይቃል። አመቱ እንዳይዛባ ማስተካከያን ይጠይቃል። ለምሳሌ የስርየት ቀን ዮም ኪፑር እና ፓስኦቨር ፋሲካ፣ እነዚህ በዓላት ቀን እንዲጨምር ሆነ እንዲቀንስ ምክንያት ይሆናሉ። ምክንያቱም ዮም ኪፑር በእሁድ ወይ በአርብ ቀን ወይ ደግሞ በቅዳሜ ቀን መዋል አይችልም። ስለዚህ የአይሁድ ሻንጎ ይሰበሰብና በዛ ቀን የሚውል ከሆነ ቀን ይጨምራል ወይ ደግሞ ቀንሶም ቢሆን በነዛ ቀናት በዓላት እንዳይውሉ ያደርጋሉ ማለት ነው። እናም እነዚህ ማስተካከያዎች አንዳንድ ጊዜ ሳምንታዊ የሰንበት ቀናትን ከቀሪው 6ቱ ሳምንታዊ የስራ ቀናት ጋር በየጊዜው እንዲቀያየሩ ያደርጉ ነበር። ምንም ጥርጥር የለውም። ከዚህ የተነሳ ነበረ ከቁምራን ሴክቶች ጋር አይሁዶች የማይስማሙት። የቁምራን ሴክቶች በየጊዜው ለበዓላት ስትሉ ቀናትን በመጨመርና በመቀነስ እንዳለ ከመጀመሪያው ከፍጥረት ጀምሮ ያለውን ሳይክል አጠፋችሁት ብለው የቁምራን ሴክቶች አይሁድን ስለሚከሱ፣ አይሁድ ደግሞ ኖ ይህንን ስልጣን ያገኘነው ከሙሴ ነው ብለው እውነትም ሙሴ ነው የሰጣቸው ይህንን እንዲመሩበት ማለት ነው። እግዚአብሔርም በዘጸአት 12 ላይ ዘሌዋውያን 16:29 እስከ 30 ስትመለከቱ፣ ዘሌዋውያን 23 ቁጥር 27 እና 32 ስትመለከቱ እግዚአብሔርም መመሪያ እንደሰጣቸው እንመለከታለን። ያ ሁሉ ተግባራዊ ይሆን ዘንድ የግድ አጀስትመንት ይፈልግ ነበረ። አዲስ ወራቸው ከቀን ሁሉ ልክ ጨረቃ ስትታይ ማለት ነው አዲስ ወር ይጀመራል እና አዲስ ወራቸው ከቀናት ሁሉ በተለየ ይቀደሳል። መባቻ በመሆን እንዲያውም መስዋዕት ሁሉ እንዲቀርብ እግዚአብሔር ያዝበታል ማለት ነው። እና ቁምራን ሴክቶችን እናንተ መናፍቅ ናችሁ ማን ሰጣችሁ ሲሏቸው ቁምራን ሴክቶች ሙሴ ብለው ክሌም ያደርጋሉ። ደግሞም ትክክል ነው። ኢየሱስ ክርስቶስም የጠበቀው ሰንበት በፈሪሳውያን ቀን መቁጠሪያ መሰረት የተዘጋጀውን እንደነበረ እንመለከታለን። ክፍል 2 ይቀጥላል።